breakthrough that it's hoped will end 2 years of civil war in Ethiopia. Both sides engaged in the northern Tigray region have agreed to stop the fighting. Representatives of the Ethiopian government and the Tigray People's Liberation Front signed the deal for a, quote, permanent cessation of hostilities at peace talks in South Africa. በዓለማችን በአህጉራችን እንዲሁም በአገራችን በተለያዩ ምክንያቶች ግጭት ይፈጠራሉ። ነገር ግን የግጭቶቹ መንስኤ ምንም ይሁኑ ምንም የግጭቱ መባቻ ግን የሰላም ስምምነት ብቻ ነው። ይህ የሰላም ስምምነት የሚያደርጉ ደግሞ ዓለም አቀፍ ተቋማት፣ በግጭቱ ላይ ተሳትፎ የሌላቸው ሀገራትና ሌሎች አካላቶች ግጭት ውስጥ የገቡ አካላትን በማወያየትና በማስማማት ግጭቱ በስምምነት እንዲቋጭ ያደርጋሉ። የሰላም ድርድር በዓለም አቀፍ ግጭቶች ውስጥ ትልቅ ሚና አለው። በተለይ ደግሞ ደም መፋሰስን ለማስቆም፣ ተጨማሪ ውድመትን ለመግታት እንዲሁም ዘላቂ መረጋጋትን ለማምጣት ከሁሉም በላይ ቀዳሚና ፍጹም አማራጭ የሌለው መንገድ የሰላም ስምምነት ነው። ጦርነት የችግር ማሳያ እንጂ መፍትሄ አይደለም። የሰላም ድርድር ረጅም ጊዜ ሊወስድ ይችላል። ብዙ ውጣ ውረድ ሊኖረውና ከፍተኛ ትዕግስት ሊጠይቅ ይችላል። ነገር ግን ከጦርነት አውዳሚ አንጻር ሲታይ ሁልጊዜም ቢሆን አነስተኛ ዋጋ የሚከፈልበትና ሰብአዊነት የተሞላበት ብቸኛው የሰላም መንገድ ነው። ሁሉም ጦርነት፣ ግጭቶች በኃይል ወይም በወታደራዊ የበላይነት ብቻ ሙሉ ለሙሉ ሊፈቱ አይችልም። ይልቁንም ዘላቂ መፍትሄ የሚያመጣው በጠረጴዛ ዙሪያ በሚደረጉ ውይይት፣ የሰላም ስምምነትና መነጋገሮች ነው። ይህም አሰራር በበርካታ ሀገራት ግጭት ውስጥ ተተግብሮ ትልቅ ለውጥን አመጥቷል። ለአብነት ያክል በሀገራችን ኢትዮጵያ በቅርቡ የተደረገው የፕሪቶሪያ የሰላም ስምምነት አንዱ ማሳያ ነው። ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተደረገው የፕሪቶሪያ የሰላም ስምምነት በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ ወሳኝና ታሪካዊ ምዕራፍ ነው። ታዲያ የፕሪቶሪያ የሰላም ስምምነት የሰሜኑ ኢትዮጵያ ግጭትን በዘላቂነት ለማስቆም የተደረገ ትልቅ የስምምነት ማዕቀፍ ነው። ይህ ስምምነት ለ2 ዓመታት የዘለቀ እጅግ አውዳሚ የነበረው ጦርነት በውይይት ለመፍታት የተደረገ ትልቅ ስኬት ነው። ይህ ታሪካዊ ስምምነት የተደረገው በአፍሪካ ህብረት መሪነት በአሜሪካና በምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ታዛቢነትና ደጋፊነት ነው። በዚህ ድርድር ላይ ሁለቱም ኃይሎች መልካም በሚባል ሁኔታ ስምምነቱን ፈርመዋል። በዚህም ደም አፋሳሽ ጦርነት ሊቆም ችሏል። ከፕሪቶሪያ የሰላም ስምምነት ወዲህ በትግራይ ሰላምና መረጋጋት የሰፈነ ቢሆንም አሁን ላይ ግን በክልሉ እየተፈጠሩ ያሉ ወታደራዊ እንቅስቃሴዎች ለክልሉ ትልቅ ፈተናን ደቅነዋል። በተለይ በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት በአሁን ሰዓት በርካታ ህገወጥ ስራዎችን በትግራይ ክልል እየሰራ ይገኛል። ለአብነት ያክል ከሻዕቢያ መንግስት ጋርና ከሱዳን መንግስት ጋር የጀመረው ህገወጥ ግንኙነት በቀጠናው አዲስ የጦርነት ስጋት እንዲፈጠር አድርጓል። ይህም አካሄድ ግንኙነቱ ለጦርነት ዝግጅት እንደሆነ ያሳያል። ህወሓት ከሰሞኑ አዲስ ስጋት በትግራይ እንዲያንዣብብ እያደረገ ይገኛል። ወታደራዊ ምልመላ እያደረገ ነው። በክልሉ የሚገኙ ወጣቶችን በግዳጅ እያፈሰ ወደ ወታደራዊ ካምፕ እየወሰደ ነው። አዳዲስ የጦርነት ዝግጅቶችን እያደረገ ይገኛል። ከስምምነቱ በኋላ በትግራይ ምድር የተፈጠረ አዲስ ስጋት ነው። ታዲያ በፕሪቶሪያ የሰላም ድርድር ላይ በዋና አደራዳሪነት የነበሩት የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሲሆኑ ታዲያ ይህ የሰላም ስምምነት በዋነኝነት የመሩት ሰውዬ በትናንትናው ዕለት ወደ ትግራይ መዲና መቀለ አቅንተዋል። በጉዟቸውም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መወያየታቸው ተገልጿል። Two parties in the Ethiopian conflict have formally agreed to the cessation of hostilities as well as to systematic, orderly, smooth and coordinated disarmament. ስለ ትናንትናው የመቀሌ ውይይት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ እንደገለጹት ከዶክተር ደብረጽዮን ጋር ያደረጉት ውይይት መልካም የነበረ መሆኑን ጠቅሰው የውይይቱ ዋና ዓላማ አሁን ላይ ያለው ውጥረት ማርገብ፣ ዘላቂ ሰላም የሚመጣበት ሁኔታ ማመቻቸት እንደሆነም አስታውቋል። ሌላው በውይይቱ ላይ የተሳተፉት አምባሳደር አዲስ ዓለም ባሌማ ለትግራይ ቴሌቪዥን እንደገለጹት በትግራይ በኩል ህዝቡ የሚያደርገው ፈጣንና ተግባራዊ እንቅስቃሴ እንዲደረግለት ፍላጎት እንዳለው ለልዩ መልእክተኛው ተገልጿል ብለዋል። ዛሬ ላይ ፕሪቶሪያ ከተፈረመ 3 ዓመታት ተቆጥረዋል። አሁንም ስምምነቱ ላይ የሰፈሩ በርካታ ጉዳዮች በህወሓት በኩል አልተፈጸሙም። ለምሳሌ የተፈናቀሉ ዜጎች ወደ መኖሪያ ቀያቸው መመለስ አንዱ ሲሆን እነዚህ ዜጎች ግን አሁንም በመጠለያ ጣቢያ ውስጥ ህይወታቸውን ሲመሩ ይገኛሉ። ህወሓትም ተፈናቃዮችን ከመመለስ ይልቅ ለራሱ የፖለቲካ መጠቀሚያ አድርጎ
እየተጠቀመባቸው እንደሆነ እየተመለከትን ነው። ሌላው በጦርነት ላይ የነበሩ ታጣቂ ኃይሎች በዲዲአር መሰረት ትጥቅ ማስፈታትና ወደ ማህበረሰቡ መቀላቀል ሲሆን ህወሓት ግን በማናለብኝነት አሁንም በካምፕ አስቀምጦ ያሰለጥናል፣ ያስታጥቃል። ይህንንም አጋጣሚ በመጠቀም ሌላ አዲስ ጦርነት እያዘጋጀ እንደሆነ እየታወቀ ይገኛል። በተለይ በዚህኛው የዲዲአር ፕሮግራም ላይ የጦር መሳሪያ ለመንግስት ኃይሎች መመለስ የነበረበት ህዝባዊ ወያኔ ሓርነት ትግራይ ህወሓት ለመንግስት ከመመለስ ይልቅ መደበቅና ተጨማሪ የጦር መሳሪያዎችን በመግዛት አዲስ የጦርነት ጉሰማ በትግራይ ምድር እየጎሰመ ነው። ታዲያ በህወሓት መተግበር የነበረበት የሰላም ስምምነት ስራ ሲተገበር አልተመለከትንም። እንዲያውም ስምምነቱን በመጠቀም ሌላ ዙር ጦርነት ለመፍጠር እያሰበ እንደሆነ በስምምነቱ ላይ ከመንግስትና ከህወሓት በኩል የነበሩ የሰላም ስምምነቱን የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ይናገራሉ። በዚህም ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የተናገሩት አሁን ላይ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ናቸው። ሁለቱ ባለስልጣናት አልጀዚራ ላይ በጋራ ባስነበቡት ጽሑፍ ህወሓት ጽምዶ በሚል ቅንጅት የፈጠረው ኃይሎች ኢትዮጵያን ወደ ጦርነት ጎትቶ ለማስገባት እየተንቀሳቀሱ መሆኑን የገለጹት አምባሳደሮቹ በአስመራ፣ በመቀሌ፣ በሱዳን በድብቅ ግልጽ በሆነ ስብሰባዎች የተፈጠረ የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷልም ብለዋል። አቶ ጌታቸው ረዳ ስለ ስምምነቱ መፍረስ ሲገልጹ ህወሓት የፕሪቶሪያ ስምምነትን በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር መዘጋጀቱን ጠቁመዋል። ባለስልጣናቱ ዳግም ኢትዮጵያ ወደ ጦርነት ተስባ መግባት የለባትም በሚል ባስነበቡት ጽሑፍ ላይ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድም አሳስቧል። በምርጫ ቦርድ ህጋዊ ሰውነትን የተነጠቀው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሁሌም ባገኘው አጋጣሚና በሚችለው መንገድ የፌዴራል መንግስቱን የፕሪቶሪያ የሰላም ስምምነት ጥሷል በማለት ለሁሉም አካላት ክስ ያስገባል። ሁኔታው ግን ለየቅል ነውና ወንጀለኛው ከሳሽ ሆኖ እየተመለከትነው እንገኛለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትናንትና ያገኘውን አጋጣሚ በመጠቀም በህወሓት በኩል ችግሮች በውይይትና በድርድር ሰላም እንዲፈቱ ፍላጎት ቢኖረውም የፌዴራል መንግስቱ ግን የፕሪቶሪያ ስምምነት በመጣስ በትግራይ ላይ ከበባና ጥቃት እያደረሰ ነው ሲል ህወሓት ክሱን ለልዩ መልእክተኛ ማስረዳቱን የህወሓት ልሳን የሆነው የትግራይ ቴሌቪዥን ገልጿል። ይህንን የህወሓት ክስ የሰሙት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በአዲስ አበባ ከፌዴራል መንግስቱ ከፍተኛ አመራሮች ጋር በአሁኑ ወቅት ስላለው የትግራይና የድንበር አካባቢዎች ላይ ውጥረት ይመክራሉ። ይሄ ሁኔታ ደግሞ ለፌዴራል መንግስቱ ትልቅ እድል ነው። ምክንያቱም አሁን ላይ በኢትዮጵያ እየመጣ ያለውን ጫና ለተወካዩ ለማስረዳት ምቹ እድል ይፈጥራል። በዚህ ሂደት በተለይ የፌዴራል መንግስቱ እስካሁን ያሳየው ትዕግስትና የተረጋጋ ዲፕሎማሲ አካሄዱን ለማስረዳት ትልቅ እድል የሚፈጥርለት ሲሆን እስካሁን የፌዴራል መንግስቱ እያየ ዝም ያላቸው ነገሮች ለሀገር ሰላምና ደህንነት እንደሆኑ ግልጽ ማሳያ መንገድ ነው። ነገር ግን ከስህተቱ መማር የማይፈልገው ስህተቶቹን መደጋገም እንደ ትልቅ ስኬት የሚቆጥረው በጦርነትና በአምባገነንነት የሚያምነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬም በጥፋት ጎዳና ላይ እየሄደና እየተራመደ ነው። ይህ አካሄድ ደግሞ ኢትዮጵያንና ቀጠናውን የሚጎዳ ነው። በዚህ የሚቀጥል ከሆነ ግን የሀገርን ሰላም በማደፍረስ ሲያስበው የነበረውን የጦርነት አዙሪት የሚከሰት ይሆናል።